ሰላም እንዴት ናችሁ ቤተሰቦች? ዛሬ ላይ ደግሞ ራስን ስለማወቅ እናያለን ማለት ነው። ብዙ ጊዜ ደጋግማችሁ ሰማላችሁ፣ ብዙ ሰው ይላችኋል፣ ራሳችሁን ወቁ፣ ራሳችሁን ማወቅ አለባችሁ፣ ትልቁ ነገር ራስን ማወቅ ነው ይባላል ማለት ነው። ግን ራስን ማወቅ ሲባል ምን ማለት ነው? ብዙ ጊዜ ሰው ራስን ታውቃለህ ሲባል አውቃለሁ ይላል። ከዛ ምኑ ነው የሚናገረው? ስሙን ነው ወይ ሀገሩን ነው ስራውን ነው። እኔ ኢንጂነር ነኝ፣ እኔ እንትን ነኝ፣ እኔ እንትን አባላለሁ። ብቻ ግን ማወቅ ያለብን ነገር ስማችንን አይደለንም፣ ሀገራችንን አይደለንም፣ ስራችንን አይደለንም። የትኛውም ውጫዊ ነገር እኔ እንደዚህ ነኝ የምንለው ሁሉ አይደለም። ስለዚህ እኔ ማን ነኝ የሚለውን ነገር ሁሉም ሰው ማወቅ ይፈልጋል። ሁሉም ሰው ስራም ሲሰራ ሌላም ነገሮችንም ሲያደርግ ከጀርባ ያለው አንድ ጥያቄ ምንድን ነው? ማን ነኝ የሚለው ነገር ነው። በዛሬው ቪዲዮአችን ላይ ራሳችንን እንዴት ማወቅ እንችላለን? ራስን ማወቅ ሲባል ራሱ ምን ማለት ነው? እኔ ያልሆንኩትስ ማን ነኝ? እኔስ የሆንኩት ማን ነኝ የሚለውን ነገር በደንብ እናያለን። ስለዚህ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እና ደግሞ ምናልባት ድጋሚ ማየት የምፈልጉ ከሆነ ይህን ቪዲዮ ሴቭ ማድረግም እንዳትረሱ። ስለዚህ ወደ ገደለው ስንገባ መጀመሪያ ትልቁ ነገር ያለው እዚሁ ራስን ማወቅ የሚለው ነገር ላይ ነው። ራስን ማወቅ አንደኛ ራስን ሲባል እኔ የሚል ነገር አለ። ጥያቄው እኔ ማን ነኝ ነው። እኔ ማን ነኝ እና እኔ ማን ነኝ የሚለውን ነገር ከመመለሳችን በፊት የመጀመሪያውን አስፈላጊው ነገር እኔ ማን አይደለሁም የሚለው ማወቅ ነው። እኔ ማን አይደለሁም ሲባል ብዙ ሰው እኔንም ሲፈልግ ውጫዊ ነገር ነው የሚፈልገው። እኔ ማን ነኝ ሲባል ማለት ወይ ደግሞ አንተ ማን ብል ወይም አንቺ ማነሽ ብል እኔ በረከት ነኝ፣ እኔ ያሬድ ነኝ፣ እኔ ሜላት ነኝ ነው የሚመጣው። ሜላት፣ በረከት ሌላው ስም ነው። እኔ የሚባል ማንነት አለን እና ይሄ ስማችን ነው እና ስራውንም ሊያወራ ይችላል ሰው። እኔ እንትን ነኝ ብቻ ብዙ እኔዎች አሉ። ማወቅ ያለባችሁ ግን ስማችን፣ ሌላው ነገር ሁሉ ውጫዊ ነው። እኛን የሚገልጽ ነገር አይደለም። ለምን ካላችሁ ኤኒታይም መቀየር የምንችለው ነገር ነው እና ደግሞ እዚህ ምድር ላይ ስንመጣ እናት፣ አባት፣ ቤተሰብ ወይም ውጫዊ ነገር የሰጠን ነው። ስማችንንም እኛ አውጥተነው አይደለም፣ ሰው ሰጥቶን ነው። ማውጣትም ሳይሆን ሲጀምር የኛ አይደለም፣ መጠሪያችን መለያችን ነው እንጂ ማለት ነው። ስለዚህ ታዲያ እኔ ማን ነኝ? እኔ የሚለውን ስናይ እኔ ማን አይደለሁ የሚለውን ስናይ ስሜን አይደለሁ። ከዛ እሺ እኔ ስል ፊቴን ነኝ ወይ? እጄን ነኝ ወይ? ጥርሴን ነኝ ወይ? ፀጉሬን ነኝ? አይደለሁም። እነዚህ ሁሉ ምንድን ናቸው? ሰውነቴ ናቸው፣ የኔ ናቸው እንጂ እኔን አይደለም ብያቸዋለሁ። እኔ እንልና ለምሳሌ ልብሴ ስንል የኔ ልብስ እያልን ነው ማለት ነው። ፀጉሬ ስንል የኔ ፀጉር እያልን ነው ማለት ነው። ቤቴ ስንል የኔ ቤት እያልን ነው። እኔ የሚባለው አለ፣ ከዛ ይሄ ውጫዊ ነገር አለ። ሀገሬ ስንል የኔ ሀገር እያልን ነው። እነዚህ ሁሉ ቅጥያ ናቸው ከእኔ በኋላ ማለት ነው። እና እነዚህ ሁሉ ውጫዊ ናቸው ካያችሁ፣ ራሳችንን አይደንቲፋይ የምናደርግበት ራሳችንን የምንገልጽበት ማለት ነው። ታዲያ እሺ እነዚህን ሁሉ ካልሆንኩኝ ከዛ ደግሞ ሌላም አለ እንጂ ሳልረሳው ሀሳቤ እንላለን። ብዙ ሰው ሀሳቡን ይሆን ይመስለዋል። ሀሳቤ ስንል የኔ ሀሳብ እያልን ነው። ድምፄ ስንል የኔ ድምፅ እያልን ነው። ስሜቴ ስንል የኔ ስሜት እያልን ነው። አመመኝ ስንል እኔ አመመኝ እያልን ነው። ያ ማለት እኔ አላሁ ነው። እሺ ስለዚህ እኔ የምንለው ማንነት እነዚህ ሁሉ ነገር ሳይሆን እነዚህን ሁሉ የሚመለከት ነው። ስለዚህ እኔ የምንለው ማንነት እነዚህን ሁሉ ሳይሆን እነዚህን ሁሉ የሚመለከተው ነው። የቱ ጋ ነው? ስሙ ምንድን ነው? ጭንቅላት ነው እንደዛ የሚለው። ታዲያ ይህን ማወቂ ምን ያደርግልኛል የሚለው አሁንም ጭንቅላት ነው፣ ጥቅመኛ ነው። አእምሮ መጠቃቀም ነው የሚፈልገው ማለት ነው። ስለዚህ ታዲያ እኔ ማን ነኝ ስንል እኔ ማለት በዚህ አይን ውስጥ የማየው። ለምን አይኔ በዚህ ይሄ አይን አያይም፣ ጆሮም አይሰማም፣ አፍንጫም አያሸትም። እንዴት ካላችሁ እንሞታለን። እንስሶች ሲሞቱ ታያላችሁ እና አይናቸው አለ ግን አያዩም፣ ጆሮአቸው አለ ግን አይሰሙም፣ አፍንጫቸው አለ ግን አያሸቱም። ለምን ካላችሁ ያ የእኛ እኔ የምንለው ማንነታችን መሳሪያ ነው። በዚህ አይን ውስጥ እናያለን እንጂ ይሄ አይናችን አይደለም የሚያየው። በዚህ ጆሮአችን ውስጥ እንሰማለን እንጂ ጆሮአችን አይደለም የሚሰማው። ስለዚህ ይሄ ነገር መጠቀሚያ ነው።
ሀሳባችንም የኛ ነው። ሀሳባችን እንዴት ውሰዱት? ዳመና ነው ብላችሁ አስቡ። እኔ ደግሞ ሰማዩ ነኝ ብላችሁ አስቡ። እኔ ስል የሁላችንም እኔ ማለት ነው። ስለዚህ ማነኝ ስንል እሱን ፊገር አውት ማድረግ ስትፈልጉ ምነግራችሁ ነገር አንደኛ እናንተ ያልሆናችሁትን ሁሉ ጻፉት። ውጫዩን ሰው የሰጣችሁን የሚቀያየረውን። ከዛ ሌላ ደግሞ ቁጭ በሉ፣ ዝም በሉ። ለምን? ትክክለኛው ማንነታችን እንደዚህ አይለፈልፍ። ራሳችን እኔያችን ማለት ነው አይንጫጫትም። ጫጫታ ውስጥም አይደለም የምታገኙት። ዝም በሉ። ዝም ስትሉ አንደኛ አእምሯችሁ ሲንጫጫ ታዩታላችሁ። ስለዚህ ሀሳባችሁን ማየት ትጀምራላችሁ። ያ ማለት ሀሳባችሁን እያያችሁት ከሆነ ተመልካች ሆናችኋል ማለት ነው። ስለዚህ ማን ነው ያ ተመልካች? ሀሳባችንን ብቻ ውጫዊ ነገሮችንም እናያለን። እሺ ውጪው አለ እና ደግሞ ተመልካቹ አለ። ማን ነው የሚያየው? እሱ ነው እናንተ፣ እሱ ነው እኔ የምንለው ማንነት። ታዲያ እኔ ማን ነኝ? እኔ ሌላ ምንም ቅጥያ የለውም። ለመቀጠል አትሩጡ። እኔ ብላችሁ የሆነ ነገር ለመስጠት አትሂዱ። ከቻላችሁ ራሳችሁን የምር አንደርስታንድ ለማድረግ ምናልባት ይህን ቪዲዮ አይታችሁ በአንዴ ላይ ገባችሁ ይችላል። ግን እሱን ለማወቅ እኔ ብላችሁ ምንም ለመቀጠል አትሂዱ፣ አትቀጥሉበት። እንደውም እያራገፋችሁ ሂዱ። እሺ ስሜ ባይኖርስ ኖሮ፣ ምኖርበት ሀገር ባይኖርስ ኖሮ፣ ምሰራው ስራ ባይኖርስ ኖሮ፣ ጓደኛዬ፣ እናቴ፣ አባቴ የምላቸው ባይኖርስ ኖሮ። ብዙ ሰው ራሱን ከስራው ጋር፣ ራሱን ከቤተሰቡ ጋር፣ ራሱን ከሆነ ነገር ጋር አይደንቲፋይ ያደረግና ያጣብቅና እኔነቱን እኔ ብሎ የሚቀጥለውን ነገር ከዚህ አይነት ነገሮች አንጻር ያገኝና ለምሳሌ ስራውን ሲያጣ ይደነግጣል። ወይም ጓደኛ ገርል ፍሬንዱ ምናምን ሲያጣ ይደነግጣል እና ቀውስ ውስጥ ይገባል። ምክንያቱም እኔ ብሎ ያለው ነገር ትቶት ስለሄደ ማለት ነው። ስለዚህ ማወቅ ያለባችሁ እኔ ያልሆንኩት ማነኝ እያላችሁ እነዚህ ነገሮች ሁሉ አጥፏቸው፣ አውጧቸው እና እኔ የምንለው ማንነታችን ምንም ቅጥያ አያስፈልገውም፣ የለውምም። አትስጡት። ያ ማለት አንኖርም አይደለም። ስለዚህ እኔ ማንም አይደለሁም፣ ምንም አይደለሁም፣ ስለዚህ ልቀመጥ ውስጥ እንዳትገቡ። ግን እሱን ሪያላይዝ ስታረጉ፣ ያንን ነገር ስታውቁ፣ እኔ የምትሉት ማንነት የቱ እንደሆነ ስታውቁ ነገሮች እርግፍ አድርጋችሁ ትተዋላችሁ። ያ ማለት ይሄ ጫና፣ ጭንቀት፣ ውጥረት ውስጥ የነበረው ማንነታችሁን እርግፍ አድርጋችሁ ትተውታላችሁ እና በነፃነት ትኖራላችሁ። ለምን? ምንም ግዴታ እንደሌለባችሁ ታውቃላችሁ። ብዙ ህይወት ላይ የምናደርጋቸውን ነገሮች የምናደርገው በግዴታ ነው። እኔ እንደዚህ ስለሆንኩኝ እንደዚህ መሆን አለብኝ፣ እንደዚህ ስለሆንኩኝ እንደዚህ ማድረግ አለብኝ። ይሄ ሁሉ ደግሞ እኛ ራሳችን ላይ የፈጠርነው ነው ወይ ደግሞ ከቤተሰብ ወይ ከሆነ ሰው የተቀበልነው እንጂ ትክክል አይደል፣ እውነትም አይደለም። ስለዚህ ለምሳሌ የምትሰሩት ስራ አለ። ለምን የምትሰሩት? የምትለብሱት አለባበስ፣ ሌላም ነገሮች አለ። ለምን ብላችሁ ራሳችሁን ጠይቁት። ነገሮችን ከግዴታ ማድረግ ወጥታችሁ ከፍላጎትና ከምርጫ ማድረግ ትጀምራላችሁ። ግን እንደ ግዴታ ሲሆን እስቲል ራሳችሁን አላወቃችሁ ማለት ነው። እኔ የምትሉት ያ የተሳሳተ የውሸት ማንነታችሁ ነው። ውጫዊን ነገር ነው እኔ እያላችሁ አላችሁት። ያ ደግሞ የትኛውም ጊዜ ላይ ሊጠፋ ይችላል። ያ ደግሞ የትኛውም ጊዜ ላይ ምንም ሊፈጠር ይችላል። ግን ማይቀየር ማንነት አለን። ምን? እኔ እንደ ውሃ ብላችሁ አስቡት። ውሃ ካያችሁት የትኛውም ቦታ ላይ ገብቶ ቅርጽ ይዛል። ቅርጽ የለውም። እኔያችን ቅርጽ የለውም። እኛ እንደምናስበው እኔ ስንል ቅርጽ አስይዘን ነው፣ መልክ አስይዘን ስም ሰጥተን ምናምን ነው የምናስበው። እሱ የለውም። ፎርምለስ ነው፣ ከለርለስ ነው ብላችሁ አስቡ። ስለዚህ እኔ የምንለው ማንነታችን እኛ ምንም አይደለንም ማለት ነው። አዎ ምንም አይደለንም፣ ግን ደግሞ ምንም መሆን እንችላለን። እንዴት ካላችሁኝ ውሃን ካሰባችሁት የትኛውን ቦታ ላይ ሲገባ ቅርጹን ይይዛል። ብርጭቆ ላይ ሲገባ ቅርጽ ይዛል። ሃይላንድ ላይ ሲገባ ቅርጽ ይዛል። ምንም ነገር ላይ ሲገባ ቅርጽ ይዛል። ምንም አይደለም፣ ግን ደግሞ ምንም መሆን ይችላል። እኔና እናንተ ምንም አይደለንም፣ ግን ምንም መሆን እንችላለን። እኔ ምንም የሚቀጠልበት ነገር የለም፣ ግን የቀጠልነውን ሁሉ እንሆናለን። እኔ ችግርተኛ ነኝ ይላል ሰው እና ይህንን ትክክለኛ ማንነቱን እኔውን ምን ያደርገዋል? ቅርጽ አስይዘዋል። ህይወቱም የችግርተኛ ይሆናል። ስለዚህ ቅርጽ የምናስይዘው በራሳችን ሀሳብ፣ በራሳችን ስሜት፣ በማንነታችን፣ በሰልፍ ኢሜጃችን ነው ማለት ነው። ራሳችንን ስናቅ ከዛ አሁን የምንኖረው ህይወት ለምን እንደምንኖር ስናቅ
which is በማንነታችን ምክንያት እንደሆነ ስናቅ ራሳችንን ይሄ ትክክለኛ ተመልካቹን ማንነት ቅርጽ እያስያዝን ያለ ነው በሀሳብ በስሜታችን በማንነታችን እንደሆነ ስናቅ ስለዚህ ይሄን ሀሳብ ስሜቴን በመቀየር ቅርጼ መቀየር እችላለሁ ማለት ነው። ከዛ ደግሞ ህይወትን በምርጫ መኖር ጀምራለሁ ማለት ነው። የሆነ ነገር ስትሰሩ የሆነ ነገር ስታገኙ በምክንያት ነው። የሆነ ቤተሰብ ስላላችሁ የሆነ ጉዳት ስለተጎዳችሁበት አይደለም። ምክንያቱም ትክክለኛ ማንነታችን ምንም አይደለም። ጉዳት አይጎዳ። ዝም ስትሉ ጸጥ ስትሉ ብቻችሁን ስትሆኑ ማዳመጥ ትችላላችሁ። ካልሆነ ግን የምር ትቸገራላችሁ። እኔ ብላችሁ የተሳሳተ ማንነት ለራሳችሁ ትሰጡና እኔ ትሉና ስማችሁን ነኝ ትሉና እኔ ትሉና ልብሴን ነኝ ትሉና እኔ ትሉና ኪሳችሁን ነኝ ትሉና ከሰው ጋር ራሳችሁ ማወዳደር ትጀምራላችሁ። ከሰው ጋር መጣላት ትጀምራላችሁ። ራሳችሁን የበታችሁ ወይ የበላይ ብቻ ምንም ታረጉታላችሁ። ትክክለኛ ማንነታችሁን ስታውቁ ግን መወዳደር፣ መፎካከር፣ መጣላት ታቆማላችሁ። ሁሉም እንደኛው ስለሆነ ማለት ነው። ከዛ ግን ምናችን ነው የሚለያየው? እኔ ካለም በኋላ ለራሳችን የምንሰጠው ስም ስላችሁ አበበ ከበደ የሚለው ሳይሆን ማንነት ራሳችን ባየንበት ልክ ነው ምን ሆኖ ያ ማለት እኔያችን ምንም የሚቀያየር ነገር ኖሮት አይደለም። እኔያችን በቃ ተመልካች ነው። ምንም መሆን ይችላል። እንዲህ ያልነውን ሁሉ ማለት ነው የቀጠልነውን ሁሉ። ስለዚህ እስቲ ራሳችሁ ሊዩት። እስከ ዛሬ እኔ ብላችሁ የቀጠላችሁትን እየኖራችሁት ነው ምነግራችሁ። ለቀጣይ 1 ወር 2 ወር 3 ወር 4 ወር እሱን ሆን ብላችሁ ነቅታችሁ መቀየር ብትጀምሩ እኔ ካላችሁ በኋላ የምትሉትን ህይወታችሁ ሲቀየር ታዩታላችሁ። ስንመለስ ታዲያ እኔ ማን ነኝ? እኔ በቃ እኔ ነኝ። እኔ በቃ እኔ ነኝ። ምንጨምረው፣ ምንቀንሰው፣ ምናጎለው ነገር የለው። ሀብቱ መውጣት እሱን ስታውቁ ህይወት ቀላል ይሆናል። ያው አጭር ቪዲዮ ነው። ኔክስት ላይ ደግሞ ሰፋ አድርገን እናየዋለን። በግል ደግሞ እገዛ የምፈልጉ ፐርሰናል ኮቺንግ የምፈልጉ ሰዎች በቴሌግራም ኦር ኢንስታግራም ወይም ደግሞ በቲክቶክ ላይ ማውራት ትችላላችሁ በግል። ከዛ ደግሞ የፕራይቬት ሜምበርሺፕ ፕሮግራም አለን። ያ ማለት ኦዲዮች የምታገኙበት በየሳምንቱ ላይቭ ስልጠናዎች የምታገኙበት እና ጥሩ ኢንቫይሮንመንት የምታገኙበት ራሳችሁን ማወቅ ማሳደግ የምትችሉበት ማለት ነው። እሱ ላይ መሳተፍ ትችላላችሁ። እና ደግሞ እንደዚህ አይነት ቪዲዮም ደግሞ ሁሌ እንድታገኙ በየቀኑ ማድረግ የምፈልጉ ከሆነ እንግዲህ ሰብስክራይብ አድርጉት፣ ሴቭ አድርጉት ማለት ነው። እና ደግሞ ከዚህ ላይ ያገኛችሁትን ነገር ኮሜንት ላይ ጻፉት፣ ለሌላ ሰዎችም ስለሚጠቅማቸው። ይመቻችሁ።